ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፑልስ ማይ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ መስሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በእያላችሁበት ይሁን። ዛሬ ለታርበን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው መዝሙር 27 ነው። የእግዚአብሔር ቃል እንደሚናገር መንፈሳዊ ነገርን በመንፈሳዊ ሁኔታ ብቻ ነው ልንዋጋ የምንችለው። ትላንትና ለአንድ እህቴ በስልክ ላስረዳት ሞከርኩኝ። አንድ እብድ ከፊትሽ ቢመጣ ትልቅ ድንጋይ ይዞ ወደ አንቺ አፍጦ ቢሮጥ ምንድነው የምታደርጊው? የመጀመሪያ ነገር አይናችን ስላየው የሱን ሪአክሽን አይተን እኛም ውሳኔ እንወስዳለን። አንድ እንሮጥና እናመልጣለን ከተቻለ ማለት ነው። እየተንደረደረ ከተከተለን ደግሞ ድንጋይ ሁሉ መለስ ብለን ልንወረውር እንችላለን። ያዝነውን በጣም ብዙ ጠቃሚ ነገር ያለውን አይዲያችን ያለውን ቦርሳ ሁሉ ልንወረውር እንችላለን። ለምን? ያንን ጠላት ባይናችን ስላየነው ማለት ነው። ስላየነው አንድ ነገር እናደርጋለን። መንፈሳዊ ጠላትን ግን ምንም ነገር ልናደርግ አንችልም። ለምን? ስለማናየው። መንፈሳዊ ጠላት ሲገርፈንም ድንጋይ ሲወረውርብንም ሲጥለንም ሲጎትተንም አናየው። ስለዚህ ጥቃቱን ስለማናቀው መከላከያ ነገር አናዘጋጅም ማለት ነው፣ ስለማናየው። ነገር ግን በመንፈሳዊ ሁኔታ ብናየው መንፈሳዊ የሆነ ነገር እንፈልግለታለን። መድኃኒቱ ለመንፈሳዊ ነገር መንፈሳዊ ስለሆነ ማለት ነው። መንፈሳዊ ነገር ምን እናገኝለታለን ብለን ስንል እግዚአብሔር የሰጠን ቃሉ አለ። ቃሉ ምን ይላል? ውጊያችሁ ከስጋና ከደም ጋር አይደለም። ከስጋና ከደም ጋር አይደለም ሲባል ስጋና ደምን እንዴት አድርገን ነው የምናየው? ውጊያችሁ ከስጋና ከደም ጋር አይደለም ሲል ለምሳሌ አንድ ጓደኛ፣ አንድ እህት፣ አንድ ሰንባዴ ቢጣላችሁ ያ ሰው የምታውቁት በስም የምታውቁት ሰው አይደለም የሚጣላችሁ ነው የሚለው መጽሐፍ ቅዱስ። ከዛ ሰው በስተጀርባ ያለ የጨለማው አገዛዝ ሰራተኛ፣ ቦታውም በሰማይ ቤት የሆነ የጨለማው አገዛዝ ኃይል ነው እንጂ ጸባችሁ ከስጋና ከደም ጋር አይደለም ማለት። ይሄንን ከስጋና ከደም ያልሆነን ጸብ ልናሸንፈው ወይንም ያበደ የመጣ እየሮጠ የመጣ በጤናም ይሁን በተለያዩ በስራ ሁኔታም ይሁን በመንቆምባቸው ሁሉ ቦታ ላይ ይሁን ያን ነገር ድፊት ልናደርግ የምንችለው በመጀመሪያ ደረጃ በእግዚአብሔር ቃል ላይ በመቆም ነው። ምክንያቱም የእግዚአብሔር ቃል ሰይፍ ስለሆነ ማለት ነው። የእግዚአብሔርን ዕቃ ጦር ልበሱ የሚል ነገር ትላንትና ባለፈው ቪዲዮ ላይ እንትን ብዬ ነበረ። ያንን ትጥቅ ከታጠቀን ነው መንፈሳዊ ውጊያ ማሸነፍ የምንችለው። ማንኛውም በጣም ጥበበኛ ነኝ የሚል ሰው ቢነግረኝ መንፈሳዊ ውጊያን በስጋዊ ማንነት ወይንም በስጋዊ ጦርነት እናሸንፋለን አይደለም፣ እንሞክረዋለን የምንለው አይደለም። ስለዚህ የእግዚአብሔር የሆነ ነገር ያስፈልገናል ማለት ነው። የእግዚአብሔር ዕቃ ጦር ያስፈልገናል ማለት ነው። ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጀምሮ ስናየው ሰይጣንን ድል የነሳው 40 ቀን ጾሞ 40 ቀን ጸልዮ 40 ቀን ሰግዶ በወጣበት ሰዓት የመጀመሪያ የገጠመው የሰይጣን ፈተና ነበረ። ያንን ፈተና ኢየሱስ ክርስቶስ የመለሰው በጥፊ አልመታውም፣ በርግጫ አላለውም፣ ድንጋይ አላነሳም። የመለሰለት ነገር ቢኖር ሰይፍን በሰይፍ እንዲሉ በእግዚአብሔር ቃል ነው ማለት ነው። እንዲህ ብሎ ተጽፏል አልሰማህም ወይ እያለ ነበር የሚነግረው። ይሄንን ድንጋይ ዳቦ አድርገው ሲለው የሰው ልጅ በዳቦና በእንጀራ እንዲኖር ብቻ አልተፈጠረም በእግዚአብሔር ቃል እንጂ። አያችሁ፣ ምግብ ነው ማለት ነው የእግዚአብሔር ቃል። ኢየሱስ ክርስቶስ ነው ያለው ከዚህ ተራራ ላይ ራስን ወርውር፣ የእግዚአብሔር ልጅ ስለሆንክ መላእክቶቹን ያዝልሃል አለው። ሰይጣን ምንን እየጠቀሰ ነው የሚያወራው? የመጽሐፍ ቅዱስን ቃል እየጠቀሰ ነው የሚያወራው። ኢየሱስ ክርስቶስ ምን አለ? እግዚአብሔር አምላክን አትፈታተነው ይላል። እና ሰይጣን የሚመጣበት መንገድ በጣም ረቂቅ ስለሆነ ረቂቅ የሆነ መንፈሳዊ ጥበብ ያስፈልገናል። መንፈሳዊ ጥበብ ደግሞ ለሁሉም የተሰጠ ነው። እግዚአብሔር ለልጆቹ መከላከያ የሰጠው ቃሉ ነው ማለት ነው። ቃሉን ስንታጠቅ የሰይጣንን አሰራር እናውቀዋለን። ዲቫይሱ ምን እንደሆነ፣ እንዴት ሰዎችን እንዴት ነገሮችን እንደሚጠቀም በደንብ አድርገን እናየዋለን። ስለዚህ ይህንን መንፈሳዊ ነገር ለማየትና ለመለየት የመጀመሪያው ጥበብና የመጀመሪያው ሁኔታ እግዚአብሔርን መፍራት፣ ሁለተኛ መጽሐፉንና ቃሉን ማዳመጥ ነው ማለት ነው። ቃሉ አይዋሽም፣ እውነት ነው። የእግዚአብሔር ቃል አይለወጥም፣ እግዚአብሔር አይለወጥም። ሁልጊዜ እግዚአብሔር አንድ አይነት ነው።
ትናንትናም ዛሬም ነገም ከነጎዲያም የእግዚአብሔር ነገር አይለወጥም። ስለዚህ ዛሬም ጊዜም ተመልሰን ወደ እግዚአብሔር ቃል በቀረብንበት ጊዜ እና በእግዚአብሔርን ነገር ባሰብንበት ጊዜ እውነተኛ የሚሆነው በቃሉ ላይ ስንቆም ነው ማለት ነው። ስለዚህ ዛሬ መዝሙረ ዳዊት 27ን አብረን እናያለን። አብራችን ቆዩ። መዝሙር 27 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊት ቢሰለፍብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በአለትም ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያዬ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑ የእልልታ መሥዋዕት ሰዋለሁኝ፣ ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህም ከባሪያ ፈቀቅ አትበል። ረዳቱ ነኝ፣ አትጣለኝ፣ የመድኃኒቴ አምላክ ሆይ አትተወኝ። አባትና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼ በቀና መንገድ ምራኝ። የሐሰተኛ ምስክሮች አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያው ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። አሜን። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። ይህንን እያለን አምላካችንን እናመልከዋለን፣ እናከብረዋለን፣ እንለምነዋለን። ኃይልም ጉልበትም እንዲሆነን መንፈሳዊ ውጊያን በመንፈስ መዋጋትን እንዲያስተምረን። የሚያስተምረን ቃሉን ስንሰማ ነው። እምነት የምናገኘው ቃሉን ስንሰማ ነው። በቃሉ የምንኖረው እውነት መሆኑን ስናምን ነው። ስለዚህ የእግዚአብሔርን ቃል እንድትሰሙ እንድታነቡ እያበረታታሁኝ ዛሬ ዕለተ ዓርብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ዓርብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።